ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች ዛሬ በጉዟችን የምንቆመው ከ17000 በላይ ደሴቶችን በያዘችው በእሳተ ገሞራዎች በታጠረችውና በአስገራሚ ልማዶች በተሞላችው ሀገር ነው። ዛሬ ወደ ኢንዶኔዥያ እንጓዛለን። ህፃናት ሲጋራ የሚያጨሱባት፣ እባብ እንደ ጣፋጭ ምግብ የሚቆረጥባት፣ የዓለማችን ውድ ቡና የሚመረትባትና ብዙዎች የሀብት መገኛ ብለው የሚጠሯት ኢንዶኔዥያ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው ኤፍሬም ታጠቅ ነኝ። መልካም ቆይታ። ወደ ምግብ ገበታቸው እንለፍ። በጃካርታ የሌሊት ገበያዎች ውስጥ ትልቅ ሰልፍ የምታዩበት አንድ ድንኳን አለ። እዚያ የሚሸጠው ግን የተለመደው ስጋ አይደለም። የዘንዶ ወይም ኮብራ ስጋና ደም ነው። የኢንዶኔዥያ ሰዎች ዘንዶን መብላት ለጤና ብርታት እንደሚሰጥ፣ ቆዳን እንደሚያለሰልስና አስምን እንደሚፈውስ ያምናሉ። ዘንዶው በደቂቃዎች ውስጥ ታርዶ ደሙ ከሀገር ውስጥ መጠጥ ጋር ተቀላቅሎ ለደንበኞች ይቀርባል። ስጋው ደግሞ ተጠባብሶ ይበላል። ይህ ለእኛ እንግዳ ቢሆንም ለእነሱ ግን የዘመናት ባህልና የመድኃኒት ምንጭ ነው። አሁን ደግሞ አንድ ሲኒ ቡና እስከ $100 ስለሚሸጠው የዓለማችን ውድ ቡና እናውራ። ስሙ ኮፒ ሉዋክ ይባላል። የሚገርመው ግን አዘገጃጀቱ ነው። ሴቤት የምትባል ድመት የምትመስል የጫካ እንስሳ አለች። ይህች እንስሳት በጣም ምርጥና የበሰሉ የቡና ፍሬዎችን መርጣ ትበላለች። ፍሬው በሆዷ ውስጥ ሲያልፍ በተፈጥሯዊ ኢንዛይሞች አማካኝነት ይብላላል። ከዚያም በሰገራ መልክ የሚወጣውን ፍሬ ሰዎች ለቅመው አጥበውና አብስለው ለገበያ ያቀርቡታል። ይህ ቡና ልዩ የሆነ ጣዕም አለው ተብሎ ስለሚታመን በዓለም ዙሪያ ያሉ ባለሀብቶች ውድ ዋጋ ከፍለው ይጠጡታል። ኢንዶኔዥያ ለብዙዎች የህልም ሀገር ናት። ቶሎ ሀብታም የሚኮንባት የምትባለው በምክንያት ነው። ሀገሪቱ በደቡብ ምስራቅ እስያ ግዙፍ ኢኮኖሚ አላት። ግዙፍ የወርቅ ማዕድን፣ የከሰል ድንጋይና የዘንባባ ዘይት ወይም ፓልም ኦይል ምርት ባለቤትም ናት። በአሁኑ ሰዓት በቴክኖሎጂና በኢኮሜርስ ዘርፍ በሚሊዮን የሚቆጠሩ ወጣቶች ሀብታም እየሆኑባት ነው። እንደ ባሊ ያሉ ደሴቶች በየዓመቱ በሚሊዮን የሚቆጠሩ ቱሪስቶችንም ይስባሉ። እርግጥ ነው ስራና ጥረት ቢጠይቅም ኢንዶኔዥያ ግን አዳዲስ እድሎችን ለሚፈልጉ ሰዎች ክፍት የሆነች የገነት ደጃፍ ናት። ወደ ኢንዶኔዥያ ስንዘልቅ ሌላው እጅግ የሚያስገርመው ነገር ቶራጃ በተባለው አካባቢ የሚኖሩ ሰዎች ከሙታን ጋር ያላቸው ግንኙነት ነው። እዚህ አካባቢ አንድ ሰው ሲሞት እንደ ሞት አይቆጠርም፣ እንደታመመ እንጂ። ቤተሰቦች የሟቹን አስክሬን አንዳንዴ ለዓመታት እቤት ውስጥ ያቆዩታል። ምግብ ያቀርቡለታል፣ ልብስ ይቀይሩለታል፣ እንደ ሕያውም ያናግሩታል። በየተወሰነ ዓመቱ ግን ማኔኔ በሚባል ባህል አስክሬኑን ከቀብር አውጥተው አጥበው አዲስ ልብስ አልብሰው በመንደር ያዞሩታል። ይህ ለነሱ ለሟች ያላቸውን ጥልቅ ፍቅርና ክብር መግለጫ ነው።
ኢንዶኔዥያ ከ130 በላይ ንቁ እሳተ ገሞራዎች አሏት። ነገር ግን ኢጄን የተባለው ተራራ ከዓለም ልዩ ነው። ለምን መሰላችሁ? እሳቱ ሰማያዊ ስለሆነ። በሌሊት ተራራው ላይ ስትወጡ የሚንቀለቀለው ላቫ በከፍተኛ የሰልፈር ክምችት ምክንያት ደማቅ ሰማያዊ ቀለም ይኖረዋል። ይህን አስደናቂ እይታ ለማየት ቱሪስቶች ሌሊቱን ሙሉ ተራራውን ይወጣሉ። ነገር ግን ከዚህ ውበት በስተጀርባ በሺዎች የሚቆጠሩ ሰራተኞች ያለምንም መከላከያ በዚያ መርዛማ ጭስ ውስጥ ሰልፈር እያማሰሉ ለኑሯቸው ይታገላሉ። የኢንዶኔዥያ ውበትና ስቃይ የተገናኙበት ስፍራ ነው ቢባል ማጋነን አይሆንም። ስለ ኢንዶኔዥያ ስናወራ የኮሞዶ ዘንዶን ሳንጠቅስ ማለፍ አንችልም። ይህ እንስሳ በዓለም ላይ የሚገኘው ኢንዶኔዥያ ውስጥ ብቻ ነው። እስከ 3 ሜትር የሚረዝመው ይህ ግዙፍ እንሽላሊት በአንድ ወቅት የነበሩ የዳይኖሰር ዝርያዎች ቀሪ እንደሆነ ይታመናል። ምራቁ እጅግ ገዳይ የሆኑ ባክቴሪያዎች ያሉበት በመሆኑ አንዴ የነከሰው እንስሳ ከጥቂት ቀናት በኋላ መሞቱ አይቀሬ ነው። ኢንዶኔዥያ የተፈጥሮ ሙዚየም ናት የምንለውም ለዚህ ነው። የተከበራችሁ ተመልካቾቻችን የዛሬው የኢንዶኔዥያ ቆይታችን ይህን ይመስል ነበር። ከሚያጨሱ ሕፃናት እስከ ውድ ቡና፣ ከዘንዶ ገበታ እስከ ወርቅ ማዕድናቱና ስለማይቀበሩ ሰዎች ያለውን ጉዞ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ፕሮግራም ሌላ አስገራሚ ሀገርና ታሪክ ይዘን እንመጣለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። ቸርን ሰንብት።